በመዲናችን አዲስ አበባ በተለይም ማስፋፋያ በሚባሉ ክፍለ ከተሞች በርካታ የሆኑ አርሶ አደሮች ይገኛሉ። እነዚህ አርሶ አደሮች እንግዲህ ከዚህ ቀደም በተለይም በቀላሉ ከቤት ንብረታቸው ሲፈናቀሉና ለቦታቸውና ለይዞታቸው ተገቢ የሆነ ካሳ ሳይሰጣቸው ከቦታቸው ሲፈናቀሉ እንደነበር ታሪክ ያወሳል። አሁን ላይ ደግሞ ከቅርብ ዓመታት ወዲህ በተለይም የአርሶ አደሩን ተጠቃሚነት ለማረጋገጥ በመንግስት በርካታ ስራዎች እየተሰሩ ነው። ከነዚህ ስራዎች መካከልም በተለይም አርሶ አደሩ በይዞታው ላይ እንዲያለማ እንዲሰራ እንዲሁም ደግሞ የመኖሪያ ቤት ፍቃድን ማግኘት እንዲችል የይዞታ ማረጋገጥ ስራዎች ይሰራሉ። እኛም ዛሬ በተለያዩ ክፍለ ከተሞች ተዟዙረን መብት እየተፈጠረላቸው ያሉ አርሶ አደሮችን አጠቃላይ ሁኔታውን ቅኝት አድርገናል። ተመልካቾቻችን ይህን ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ በመሆን ያቀርቡታል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም ናችሁ? ሌሎች ካራች አለም ሚኩራክ ለከተማኝ ቤታችን የሚወካ ገበሬ እንደዚህ መጣችሁ ቦታ ላይ ካርታ ይሰጥ ማለት ራሱ በጣም ደስ ብሎኛል። የመንግስት የወደቀ አጥርም በዚህ መንግስት ነው አንስተን የሰራን። የወደቀ ቤትም በዚህ መንግስት ነው በወረዳ ጭማሪ። እኛ ማንም አይጠይቅም፣ ድሮ ማንም ይጠይቅልንም። ድንጋይ ብሎ ቤታችን ድረስ ድንጋይ ያወጡ ካባ በካባ ነው ሰፈራችን። ምንም ልውጥ ከዚህ ልውጥ የተሸገርንም ወረዳ ሄደ ጠይቀን መልስ እናገኛለን። ክፍለ ከተማ ስደል መልስ እናገኛለን። ቦታችን ላይ ደግሞ አሁን ካርታ ውሰዱ ካርታ ይሰጣል ማለት በጣም ደስ ብሎኛል። በፊት ዘርተን አሞራ ነው ይበላ ሩጤ ነው መንገባ በግራፍ ተገርፎ በሮቻችን በቀንበር እየሄዱ ነበር ሜዳ ላይ ማለት። ምንም የወደቀ አጥርም በዚህ መንግስት ነው አነሳ። ማንም አያሳጥርም። በፊት ጨረቃ ነው ጥፋ ከዚህ ነው የምትባል። የወደቀ አጥር እንኳን ሄደ ወረዳ ሄደ ገብተህ መጠየቅ ማንም ቃል አይሰጥም። ዝግ ነው። ሌላ ጊዜ ነው እንባላለን። እውነት ወረዳ 10 ነበር ነኝ። ወረዳ 10 ነው አክኔ ነኝ። እዚህ ሀገር ነው ተወለድነኛ 10 ልጆች ነው አለ የኔ አባት 10ችም እዚህ ተወልዶ አባት እናትም እዚህ ነው ተወለደ በሻሌ ቃጥላ ማለት ነው። እና ከዛኛ ወረዳ ስንሄድ ማለት ነው ወረዳ 10 አሁን ቅርብ ጊዜ ነው እኔ ደረስኩት። በእድሜ መታወቂያ አለኝ። መታወቂያ ራሱ በግድ በትግል ሰው ምስክር ኑረኛ ተብዬ ነው 29 ዓመት ምናምን ደርሼ እኔ መታወቂያ አለኝ። 150 ሲሰጥ ለሚ ላይ ማለት ነው ልጅ መታወቂያ የለም አባት ስር ይወስዳል። አባት አዲሱ ሰፈር ይባላል። ቦሱ ሰፈር አለኝ ዘመድ አለ ቦምሳ 25 ዓመት ነው ከአባቱ ጋር ነው የምትወስድ እንጂ ለብቻ 150 እንኳን አታገኝ ብሎ ብዙ ተፈንቅሎ በአንድ ግብ 150 ላይ ይኖራል ሰው። ግን አሁን የተረፈች ግባችን አጥረነኛ አሁን ከልጆች ጋር ማንም ጥፋ ውጣ ያንተ አይደለም ያለ ሰው የለም። መንግስት እንዲህ አድርጎ ሆነ ቦታ ሰጥተን ለኛ የራሳችን ቦታ ላይ ማጋዘን ነገር ሰርተን በግ በሮች ምናምን ዶሮ ብንሰራ ነው ለኛ። መንግስት አንዳንድ ነገሮች በጣም ግፋት አድርጎልናል። ከብት አርቡ እርባታን በተለያየ ያላየነው አዲስ አቋቁሞ መሬታችን ላይ ከብት እንዲታርቡ በተለያየ ነገር አግዞናል። አሁንም በዛ እንዲቀጥልልን ነው የምንፈልገው። በአንድ በኩል አታክልት ይዞታችን ላይ እንደዛ ሰርተን ለልጆቻችን ለወደፊት ትምህርት እንድናደርገው ልጆቻችን ይበልጥ ትጋት ለልጆቻችን ነው። በቃ ደጋግሜ የሚናገረው እኛ ብዙ ነገር አይተናል። ያለፈ መንግስት ላይ ብዙ ጫና ተፈጥሮብናል። ልጆቻችን ደግሞ ወደዛ እንዳይገቡ ይሄ መንግስት አመሰግኔ ነው ያየነው ብርሃን እንድንቀጥል ነው ለወደፊት። ቀድሞ አርሶ አደሩ ይደርስበት ከነበረው ጉዳትና አሁን እየተሰሩ ካሉ ስራዎች አንፃር ሲታይ ሲነጻጸር ምን ይመስላል አጠቃላይ? እሺ አመሰግናለሁ። ግልጽ ነው። እንደ ወረዳችን የአርሶ አደሩ ብዙ ነው። አሁን ባለፈው ስርዓት ማአት አርሶ አደሮች ከራሳቸው ቀይ ተፈናቅለው
ብዙ ጉዳት የደረሰባቸው አርሶ አደሮች ናቸው። በዚህ ስርዓት ይሄን አርሶ አደር መልሶ ለማቋቋም አርሶ አደርና አርሶ አደር ልጆች ተብሎ እንደኛ ኮንዶሚኒየም የሚሰጣቸው እንትን አለው። ሁለተኛ ተለይቶ አርሶ አደሩ ራሱ ምን መሬት አለው የቱ ጋር ነው ያለው የሚለውን ተለይቷል። እንደ ክፍለ ከተማው ከ7000 በላይ አርሶ አደር ከዛ ውስጥ የኔ ወረዳ አርሶ አደርና አርሶ አደር ልጆች ተለይቶ መብት ፈጠራ እየተደረገላቸው ነው። ባለፈው ዙር ላይ በወረዳዬ የአርሶ አደር መጠቀሚያ ካርታ ተሰጥቷቸዋል። እነዚህ አርሶ አደሮቹን ተስፋ ከሚሰጣቸው አንፈናቀልም ከምሎ የሀገር ባለቤትነት የመሬት ባለቤትነት እየተረጋገጠለት ያለው መሆኑ ነው እና የተሻለ ነገር አለው ማለት ነው። በአዲስ አበባ ታሪክ ውስጥ አርሶ አደር ስንል የአዲስ አበባ ነዋሪ የሆኑ አርሶ የሚያድር ህዝብ ነው ማለት ነው። ይሄ ህዝብ በጣም ሲጎዳ ነበር ከዚህ በፊት ስፔሻሊ ከለውጡ በፊት ስንነሳ በጣም ተጎጂ ሲገፋ የነበረ ከመሬቱ ላይ ሲፈናቀል የነበረ አካል ነው ይሄ አካልና በጣም ብዙ ጉዳት ብዙ በደል የደረሰበት አካል ነው። ሌላው የመማር እድልም እንኳን ጭምር ያላገኘ ህዝብ ነው። ስለዚህ አሁን ላይ ደግሞ ይሄ ጉዳት ታይቶ ከለውጡ ጋር ተያይዞ አንዱ ከተማ አስተዳደሩ ትኩረት አድርጎ እየሰራ ያለው የአርሶ አደር ጉዳይ ላይ ነው። አርሶ አደሮችን እንዴት መልሶ ማቋቋም እንዴት ይቻላል፣ እንዴት መብቱን ማስከበር ይቻላል በሚል ኮሚሽን ተቋቁሞለት ይሄ ኮሚሽን የተለያዩ የህግ ማዕቀፍና መመሪያዎችን አጽድቆለት ካቢኔ የከተማ አስተዳደሩ ካቢኔ በጣም ትኩረት ሰጥቶ ከየትኛውም አጀንዳ ቀድሞ የአርሶ አደሩ አጀንዳ የኔ አጀንዳ ነው ብሎ የከተማ አስተዳደሩ አጀንዳ አድርጎት ካቢኔ የተለያየ የህግ ማዕቀፎችንና መመሪያዎችን አጸድቆለታል። ከዚህ መመሪያ የተነሳ አንዱ አሁን ዛሬ የምንገኘው የአርሶ አደር መብት ፈጠራ ላይ ነው። በተለያየ መልኩ ነው አርሶ አደሮችን ምናቋቁመው። ከዛ ውስጥ አንዱ አርሶ አደሮች በማህበር ተደራጅተው በልጆቻቸው ጋር ከጎረቤቶቻቸው ጋር ተደራጅተው ባላቸው መሬት ላይ እንዴት ግብርናን ይሰራሉ የሚል መመሪያ አላቸው ማለት ነው። ይሄ መብት እየተጠበቀላቸው ነው። ሌላው ምስኪን አርሶ አደሮች አሉ፣ አቅም የሌላቸው ከዚህ በፊት መሬታቸውን ያስረከቡ ዛሬ ባዶ እጅ የቀሩ ራሳቸው መርዳት የማይችሉ በተለያየ ጉዳት ውስጥ ያሉ የወደቁ እነዚህን ደግሞ ቀጥታ ተደጋፊ ነው የተደረጉት ማለት ነው። ሌላው ደግሞ መሬት አሁንም በእጁ ያለው የተወሰነው መሬት ሰጥተው የተወሰነው ደግሞ በእጁ ላይ የቀረችውን አርሶ አደር ቤቱንና መሬቱን እየለካንለት ይገኛል። ይሄም በሁለት ዙር ነው ከተማ አስተዳደሩ ውሳኔ ሰጥቶ እየሰራ ያለ። በሁለተኛ ዙር በ2017 መሬት እየለካንላቸው እንገኛለን። በክፍለ ከተማቸው በተለይም የአርሶ አደርን ተጠቃሚነት ለማረጋገጥ ከሚሰሩ ስራዎች አንዱ የሆነውን የይዞታ ማረጋገጥ ስራዎች እየተሰሩ ነው። እኛም ተዟዙረን እያየን ነበርና በተለይ የአርሶ አደርን ይዞታ ለማረጋገጥ በምትሄዱባቸው ወይም በምትሰሯቸው ስራዎች ሂደቱ ምን ይመስላል? አርሶ አደሩስ ያለውን ይዞታ ለማስለካት ያለው ተነሳሽነትና ወደ እናንተ የመምጣት ሁኔታው ምን ይመስላል? በክፍለ ከተማችን አልፎም በወረዳችን የአርሶ አደር ተጠቃሚነት ለማረጋገጥ አርሶ አደሩ በይዞታው ላይ ለመብት እንዲሆን ይዞታ ማረጋገጫ ካርታ እንዲሰራላቸው ከፍተኛ ስራ ነው ሲሰራ የነበረ። አርሶ አደሩ በቂ ግንዛቤ ኖሯቸው በይዞታቸው ላይ መብት እንዲያገኙ ለማድረግ ተሞክሯል። አሁን ይዞታቸው ልኬት ተወስዶላቸው ካርታ እንዲሰራላቸው እየተደረገ ነው ማለት ነው። በዚህም ሂደት በፊት አርሶ አደሩ በተለያየ ጉዳይ እንዳይሰራላቸው የሚያደርጉ ደላላ በመሃል ገብቶ አርሶ አደርን ግንዛቤ በማስቀየር ብዙ ችግሮች ነው የነበሩ ማለት ነው። ይሄንን ለማስቀረት በከተማ አስተዳደሩ አርሶ አደሮቹ መታወቂያቸውን ዲጂታል ከማድረግ ጀምሮ በከተማ ደረጃ የአርሶ አደር ተወካይ ኮሚቴ በየብሎኩ ተመርጦ እነዚህ አርሶ አደሮች በትክክለኛ ከብሎክ ጀምሮ እየተተቸ እየተለየ ወደኛ ጽሕፈት ቤት ይመጣል። እነዚህ አርሶ አደሮች ደግሞ እኛ አረጋግጠን ወደ ክፍለ ከተማ በመላክ ክፍለ ከተማ ደግሞ ለአርሶ አደር ኮሚሽን በመላክ አሁን መብት እንዲፈጠርላቸው እየተደረገ ይገኛል ማለት ነው።
በመልካም አስተዳደር ተብሎ በዛ ቀጠና ላይ አርሶ አደር ኮሚቴ ተለይቶ ረጅም ዓመት እዛ የኖረበት የራሱ ቀዬ መሆኑ አርሶ አደር መሆኑ ይዞታ የሱ መሆኑ ከተረጋገጠ በኋላ በቀጠና በአርሶ አደር ኮሚቴ ይረጋገጣል። ቀጠና የሚመሩ አመራሮች አሉ፣ እነሱ ማረጋግጦ ያመጣሉ። ቤታቸውን የሚሰሩበት ይሄ መልካም አስተዳደር ከሚባለው መንግስት ካመጣለት አሁን በለውጡ በመመሪያ መሰረት ይወጣላቸው ነው። ይሄን ተጠቃሚ እየሆኑ ነው። ሁለተኛ በአርሶ አደር ከተማ ግብርና ባላቸው መሬት ላይ ፍቃድ ተሰጥቷቸው በህጋዊ ከተማ ግብርና ከወረዳ ወስደን ወደ ክፍለ ከተማ ይጻፍላቸዋል። ክፍለ ከተማ ደግሞ ወደ አርሶ አደሩ ወደ ግንባታ ፍቃድ ጽፎላቸው ከብቶቻቸውን እያደለቡ ነው። ያላቸው ቦታ አጥሮ በጊዜያዊ ቢሆን እየተጠቀሙ ነው። ይሄ በዚህ ወረዳ ላይ በ2016 ብቻ ከ44 አርሶ አደሮች በላይ ከ100 ቤተሰብ በላይ እየተጠቀመበት ከብት እያደለበ ዶሮ እያረባ አንደኛ ራሱ አርሶ አደሩ ተጠቃሚ ነው። ሁለተኛ ገበያ የማረጋጋት ውስጥም የገባ ነው። ሶስተኛ ካርታ እንዲሰጣቸው ያላቸው መሬት ተለክቶላቸው ተጠቃሚነታቸው እንዲረጋገጥለት እየተፈናቀለ እንዳይኖር በራሱ ቀዬ ላይ የባለቤቱን ሆኖ የባለቤትነት ስሜት እየተሰሙ እንዲኖር ልኬት አሁን 5 ቀጠና ነው ያለን። ከአምስቱ ውስጥ አንደኛው ላይ ነው ያሉት በሻሌ የሚባል ሰፊ አርሶ አደር ያለበት ቀጠና ላይ ነው። ሌሎቹን 4ቱን ሰርቶ ወጥቷል። ይሄኛው ላይ መጨረሻ እንደኛ ወረዳ ከ2 ወር በላይ እዚህ አካባቢ ላይ ቆይቷል ባለሙያ። እሱ ፋይል ተደራጅቶለት ሄደ ነው።